ልጆች ከዚህ ልጅ ጋር ስትሳሳም ቢያዩ ምን የሚሉ ይመስላል? ስለሱም ቢሆን ምንም አያገባኝ። እንዴት አያገባም? አባታቸው እኮ ነህ። ለአእምሯቸው ልታስብላቸው ይገባል። ቆይ አንቺ እናታቸው ያላሰብሽላቸውን እኔ ለምንድን ነው ማስብላቸው? እኔማ በጣም ነው ማስብላቸው። አሃ ለዛ ነዋ በገዛ አልጋ ላይ የገዛ ጓደኛዬን አግብተሽ አሸሸ ገዳሜ ስትይ ነበረው። እሱን ያደረኩት እኮ አንተ የሞትክ ስለመሰለኝ ነው። አትዋሺ። እሱን ያገባሽው መጀመሪያም ስለምትወጂ ነው። እኔ እሱን ከመጀመሪያውንም አልወደውም ነበር። ምን ድጋሚ እየዋሸሽኝ ነው? እውነቴን ነው። ልብ ነው ወይስ ጫማ ነበር የምትጠገን የነበረው? አንቺ ምን ይመስልሻል? እኔማ ምን አቀልሃለሁ? ምን እኔ ካንቺ ምደብቀው ሚስጥር አለኝ እንዴ? እስከማውቀው ድረስ ምንም አደብቀኝም ነበር። አሁን ሳስበው ግን ያንን የተጣመመ ጫማ ብቻ ነበር የምትጠገነው። እኔ ምን አገባኝ? ደስ እንዳለሽ ማሰብ ትችያለሽ። እሺ ብሩክ ልባዳሹ። እሺ የወሬ ኤክስፐርቷ ሚጡ አሁንም የልብ ጠጋኝ መሆኑን አላመኑም አቶ ብሩክ። አንቺ ወሬ አልቅብሽም። ቢያውን ወሬውን ተውና ያላለቀ ጫማ ካለስጭኝና እየጠገንኩ ልጠብቀው። ወይ ጫማ እንኳን ጨርሰናል። ባይሆን የሚጠገኑ ልቦች አሉ። እነሱ ላምጣልህ? ሳኩልሽ በጣም ከምሬን እኮ ነው። በእናትሽ ቀልሽ አሁን በጣም እጅጅ እያለኝ ነው። አሁን ቀልዱን ተውና ጫማ ካለስጭኝ ጋሽን ላግዘው። አንተ ግን በጣም የምትገርም ሰው ነህ። እኔ አታግዘውም ስላልኩኝ ነው ካላገዝኩ። አዎ ብሩክስ? ብሩክ ጋሼን ሊፈልጋቸው ወጥቷል። እና በዚህ ምሽት ብቻውን ሲወጣ ዝም አልሽው? ላስቆመው ሞክሬያለሁ ግን እምቢ አለኝ። እና እምቢ አለኝ ብለሽ ዝም ብለሽ ትለቂዋለሽ? እና ምን ላድርግ? አስሬ አላስቀምጠው። ደግሞ አባትሽን እኮ ነው ሊፈልግ የወጣው። እና ለአባቴ ብሎ ራሱን አደጋ ላይ ሲጥል ዝም ብለሽ ታያዋለሽ? እና እኔ ምን ማድረግ ነበረብኝ? ቢያንስ አብረሹ መሄድ ነበረብሽ። ብቻው መልቀቅ አልነበረብሽ። በእናትሽ አንቺ ብቻ ለሱ እንደምታስቢለት አታስመስይ። አሃ ስለምታስቢለት ነው የገዛ ጓደኛውን ያገባሽ። ምን አባሽ ነው ያልሽው? ሰምተሻል እባክሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ ሰላም ነው፣ ሁሉ መልካም ነው። ከእናንተ ጋር እንዴት ናችሁ? ደህና ናችሁ? ሁሉ መልካም ነው። ውድ ቤተሰቦች ለቻናሌ አዲስ ሆናችሁ ላይክ አድርጉልኝ፣ ሰወዳችሁ ሰብስክራይብ እያደረጋችሁኝ አለፉ ማለት ነው። መልካምና ለራስ ነው እና መልካምና ለራስ ነው የኔ መልካሞች ማለት ነው። የምር መልካምነት ለራስ ነው
እና መልካምነት ለራስ ነው። ሰብስክራይብ እያደረጋችሁኝ አለፍ በሉ ማለት ነው። ችግር የለውም። ቪዲዮውን ባታዩ ማፊ ሙሽክላ። ደስ ያላችሁ ደግሞ ዝም ብላችሁ ባልመቻችሁም ባልጣፍጣችሁም ምጅጅም ብላችሁ ስኳርም ብላችሁ ወላሂ እያያችሁልኝ ሂዱ ማለት ነው። ወላሂ ትክት ብሎኛል ማለት ነው። የምር በነገራችን ላይ ሁልጊዜ ሮሮ እንዲያትሉኝ ማለት ነውና የዩቲዩብ ነገር ይሄው ነው። በቃ ገባችሁ። እንግዲህ እኛ ጥሩ ነገር መዲያን ቤት ያለ ልጆች እንግዲህ መዝናናት የለ በቃ አሸካሪ ነውና ሀበረታት እንላቸዋለን። ለምሳሌ መልካምነት ለራስ ነው። ተብሩክ ተማሩ። ብሩክ እንግዲህ መልካምነቱ አሁን ላይ ጥሩ ዋጋ እያገኘ ይመስላል ማለት ነው። ምክንያቱም በአማኑ ጊዜ ለሁለት ሰዎች ጥሩ ነገር በማድረጉ አሁን ላይ ህይወቱን ሊታደጉለት ነው። በቃ ደስተኛ ህይወት ይኖራል። በቃ ያኔ ምክንያቱም አሁን ትርሲት ጉዷ ፈጣል። አንደኛ ነገር በጥሩ ጊዜ ብሩክ ውለታ የዋለላትን ቆንጅዬ ልጅ ሽንጣምና ሸንቃጣ በፊት የምታፈቅረውን ልጅ ትምህርት አስተምሮ አሁን ላይ ቆንጆ ለጠበቃ ባለሙያ የሆነችውን ልጅ እንግዲህ ከቸርጎለታል ጓደኛው ማለት ነውና አንዳንድ ጊዜ መልካምነት ለራስ ነው እላችኋለሁ። ወዶች አያችሁ እዚህ ፊልም ላይ እንኳን ይሄ ብሩክ በፊት ጊዜ ሳይታመን በፊት ታይረሳ በፊት አላሁመ ሰሊ አለ መሐመድ እና ጥሩ ነገር ስላደረገ ብቻ አሁን እነሱ ሁልጊዜም በቃ እሷም እህት በቃ ጋንግ ቦምብ የሆነች እህት ሆና መከታ ትሆነዋለሽ ማለት ነው። እና ይሄንኛውም ልጅ ደግሞ ቾምፔ በጣም ነው የሚወደው ብሩክን። ምክንያቱም ያንን ካቲ ከፍቶለታል። አሁን እንግዲህ ሁለቱም እሱማ ወደ ማቋቋም ላይ ናቸው። የተወሰነ ገንዘብ ያስመልሳሉ ከቤተሰቦቹ። ከዛ በኋላ ልጆችን ያስመረምራሉ። ምክንያቱም አሁን ብሩክ ወጣ ያኔ ውዝግብ ውስጥ ነው። ምክንያቱም ልጆቼ የኔ ናቸው አይደሉም እንዴት ብዝጋ። በእርግጥ እሱም ልክ አለው። ምክንያቱም እናንተ አሁን በእናንተ በሱ ቦታ ብትሆኑ እንደዚህ ማድረግ በጣም ይከብዳል። የምር ነው የምላችሁና አሁን እሱ እንግዲህ ይሄ እንደዚህ ያረግና ልጆቹንም ዲኤንኤን ያስመረምራል። ከዛ ትርሲትንም እንግዲህ ጓደኛውንም በስነ ስርዓቱ ይከፈለዋል ቤቱን። ከዛ በኋላ ትርሲት ጋር አይታረቁም። ምክንያቱም እሱ አሁን ሁለት አፍቃሪ ያለው ማለት ነው። በእርግጥ እሱ አሁን ላይ ስለ ፍቅር አያስብም፣ ስለምንም ነገር አያስብም። በቃ ሁሉን ነገር ረስቷል። አሁን ግን በጓደኞች እርዳታ ምክንያት ሁሉን ነገር እያስተዋሰ ስለሆነ አሁን ላይ እርግጠኛ ሁን ባልነግራችሁም ማለት ነው እና ውድ ቤተሰቦች ማለት ነው። ከዛ አሁን እዚህ ጋር እንግዲህ አስባችሁታል። መከዳት በጣም ያማል። በሚወድ ሰው መከዳት ያማል። እና ውድ ቤተሰቦች የሚወዳችሁን ሰው እንዲያትከዱ። በቃ ለምሳሌ አሁን የትርሲትን ነገር ተመልከቱ። እንግዲህ ሚጣየም እንግዲህ ብሩክን በጣም ትወደዋለች። እሷ በፍቅር ነው የምታስበው። ነገር ግን አባትየው የምር የሆነ በቃ ዝም ብሎ ነገር ስለሆነ እሱ አላሰበም። በእርግጥ አባትየው ማለት ነው። ይገርማል። አንዳንድ ጊዜ ማሰብ ነበረበት። ግን እሷ አባትየው ጭራሽ አልገባውም። ገባት ትርሲት ያኔ ሚጣይ ዝም ብላ ነው። በቃ ልጅ ናት እሷ። አሁን ለትዳር እንደዚህ ስለ ፍቅር አታውቅም። በቃ እንደ ህፃን ልጅ ነው የሚያስባት ብሩክ ማለት ነው። እሷ ግን ከልቧ ትፈቅረዋለች። እና አሁን እንደኔ ከሆነ ግን በእርግጥ ሁለቱም አሁን እዚህ ብሩክ አሁን ማንኛቱንም የሚያፈቅር ይመስላችኋል? እንደኔ ከሆነ ሚጣንም ማያፈቅርም ያችንም ማያፈቅርም። ምክንያቱም ውለታ ነው እዚህ ጋር ማለት ነው። ሁለቱም ውለታ ውለውለታል። ያችም ውለታ ውላለታለች፣ ይችኛውም እንግዲህ ውለታ ውላለታለች ማለት ነውና ስለዚህ አሁን ብሩክ ጭንቅ ላይ ነው ማለት ነው። እንደኔ ከሆነ በጣም ተደነጋግሮታልና እንግዲህ ውድ ቻናሌ ቤተሰቦች ቻናሌ ላይክ፣ ሰብስክራይብ፣ ኮሜንት አርጉ ማለት ነው። አዳዲስ ነገሮች ይጀመጣለሁ ወደፊት ማለት ነው። ዛሬ አመት ኢትዮጵያ ገባለሁ። ቆንጆ ነገር ይጀመጣለሁ ማለት ነው። እና ሞት አልቀደመም ማለትና ቻናሉ ላይክ እያረጋችሁ ማለት። ከዛ ብሩክ አሁን ሁለቱንም እንትን አይልም። እሱ ቀልብ የከጀለው ልጆቹ እንደዛ ከሆነ በቃ አሁን ብሩክ ያንኛው ሜኪ እንግዲህ ሊያስገድለው እያለ ነው። ግን አሁን
ብሩክ ያኔ ማሻአላ በጥሩ ሰዎች ተከቧል። ቾፔን የመሰለ ጥሩ ሰው አለው። ምክንያቱም ማስፈራራና ዛቻ ሲደርስበት እንኳን ቾፔ በወንድሜ የመጣ ነገር አንገቴን እሰጣለሁ ነው። አሁን ደግሞ እችኛቱ ጠበቃ ገንዘቧን ታስመልስለታለች። እንደዛ ይሆናል ማለት ነውና ከዚህ ከድራማ ላይ ምን ተረዳችሁ? የተረዳችሁትን ነገር ለእኔ ለሸቃሊት ለእኔ ለባይተዋርዳችሁ ለሸቃሊት ለመዳም ቅመም ለበረሃው ዳይመንድ ቆንጆ ኮሜንት አስቀምጡ። መቼም የሚሰማ የለም። ያው ግን ልባላችሁ ብዬ ነው። ለምሳሌ ከ10 ከሰማችሁ ማለት እና እስቲ ኮሜንት አስቀምጡልኝ ውዶቼ ማለት ከዚህ ከፊልም ምን ተረዳችሁ? እኔ ከዚህ ከፊልም የተረዳሁን ነገር ማለት የተረዳሁን ነገር ሰውን አለማመን በቃ ለሰው አንደኛ ሰውን አለማመን ሰውን ማመን እንደሌለብኝ፣ ሁለተኛ ደግሞ ባገኘነው አጋጣሚ ለሰዎች መልካም ነገር ብንሆን ወደፊት ጥሩ ነገር እንደሚገጥመን ተረድቻለሁ ማለት ነው። ምክንያቱም አሹፉ ጉድ ጠበቃዋና ቾምፔ ተመርከቱ እንግዲህ እሷ በፊት ትወደዋለች። እሱ ብዙ መጽዋዕትነት እንትን ብሏል። ከጎዳና ላይ አንስቷቸው እንደዚህ እሷም ትምህርቷ እንድትቀጥል ቤት ተከራይቶ ምን ብሎ ይህንኛውንም ደግሞ ስራ እንዲሰራ አድርጎ አስቡት። እንግዲህ እሱ ከሞተ በኋላም እንግዲህ ያው ሞተ ከተባለ በኋላ ይሄኛው ልጅ አስተማራት ማለት ነው። አስተምሯት ስራዋን ይዛ በቃ ያህል ሰውዬ ይሄን አድርጎልኝ እያለች አሁን ጥሩ ደረጃ ላይ ስትደርስ ያ ሰውዬ እንደዚህ አድርጎልኝ እያለች እያስበችው ባለበት ሰዓት ነው ሄዶ እንደዚህ ሰፕራይዝ ያደርጋት። ሹፉ ራሷን እስከምትስት ድረስ ማለት ነው። አንዳንዱ ሰው ደግሞ ይሄ ደግሞ ፊልም ውረታን ለሚረሱ ሰዎች ማለት ነው። ለምሳሌ ውረታ የሚረሳ ሰው ማን ነው ስትሉ ሚኪ ውረታ ይረሳል። አስባችሁታ በፊት የቤት ኪራይ ሰጠው ነበር፣ ሁሉ ነገር ይረዳው ነበር። ሚስቱ ፊት እንኳን ሚስቱን ሳይነግር ነበር የሚሰጠው። ምክንያቱም ለምን እንደዛ እንደማረግ ታውቃላችሁ? ሚኪ እንዳይሳቀቅ